በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። እኛ ባለን አቋም ኢትዮጵያ ላይ ግልጽ አደጋ በቅርብ የሚታይ አደጋ እስካልመጣ ድረስ ከማንንም ኃይል ጋር ውጊያ ግጭት አንፈልግም። በሰላም በትብብር መልማት ማደግ እንፈልጋለን። ይህን ነገር በሁለት መንገድ መገንዘብ አስፈላጊ ነው። በተለይ ከዓለም አንፃር ሰላም እናስቀድማለን። ለሰላም የሚከፈል ክፍያ ማንኛውም ነገር እንከፍላለን ማደግ ስለምንፈልግ። ሰላም መፈለጋችን ክብራችን፣ ሰላም መፈለጋችን ህልውናችን የሚነካ ከሆነ ግን ተገደን ሰላምን ለማምጣት የምንገባባቸው ግጭቶች ይኖራሉ። ቲፒኤልኤፍን በሚመለከት ከብዙ ምክንያቶች አራት ወሳኝ ግልጽ አደጋ ሀገራችን ላይ ደቅኖ ነበር። እነዚህ አደጋዎች አሁን ያለው ሁኔታ ወዳለበት ደረጃ እንዲመጣ አድርገዋል። አንደኛ በስልጣን ላይ ከነበረበት ዘመን በተለየ መንገድ ከመከላከያ የሚተካከል ተቋም ለመገንባት የፌደራል መንግስት ከዚህም ከዚያም ቀንሶ የሚሰጠውን በጀት እና ቀድሞ የሚያከማቸውን ሀብት ወታደር ለማዘጋጀት ሰፊ ስራ ሰርተዋል። ግዴለም ወታደር እያዘጋጁ ሀገርን አደጋ ውስጥ ካላስገቡ ሌላውን ካልነኩ እንለፋቸው እንኳን እንዳንል እዛ መገንባት ብቻ ሳይሆን እዚህ መቦርቦር አለ። ቀድሞ የተሰገሰገ የተከማቸ ኃይል ስላለ ግማሹ ሪዛይን ግማሹ እየወጣ ግማሹ ይሄን እያዳከመ ያኔ ማጠናከር ስራ በስፋት ሲሰሩ ቆይተዋል። በሁሉም መንገድ ይሄ ነገር አደጋ ነው። ሄዶ የሀገር ህልውና ችግር ውስጥ ያስገባል። ተቋም እያፈረሱ ተቋም መገንባት ያኛው ተቋም አይደለም ይሄኛው የራሴ ተቋም ገነባለሁ ማለት ምን ፍለጋ ነው የሚል ጥያቄ እንዲነሳ እንደ ትሬት እንዲታይ ያደርገዋል። ሁለተኛው ግልጽና የቅርብ አደጋ የቅጥረኝነትና ቅጥረኞች ማስፋት ባህል ነው። በአፋር ቅጥረኞች አሉ። የአፋርስ ተረጋግቶ ወደ ልማት እንዳይገባ ምንዳ የሚከፈላቸው ስራ የሚሰጣቸው ቅጥረኞች አሉ። ትጥቅ ስልጠና የሚሰጣቸው። በኦሮሚያ ቅጥረኞች አሉ። ትጥቅ ስልጠና ገንዘብ። በአማራ ቅጥረኞች አሉ። በደቡብ ቤኒሻንጉል ቅጥረኞች አሉ። በየቦታው ቅጥረኞች እያደራጁ እያሰለጠኑ እያስታጠቁ ገንዘብ እየሰጡ አጀንዳ እየሰጡ ማደራጀት የራስ ኃይል ማጠናከር ብቻ ሳይሆን እዚህኛው አካባቢ ሰላም የሚባል ነገር መኖር የለበትም የሚል በግልጽ በእቅድ የሚመራ ሙከራዎች አሉ። በእርግጥ ከዚህ ሁኔታ እኛም መማር ያለብን እሳት ለኩሶ እሳት እየሞቁ ሌሎች ማቃጠል እንደማይቻል አሁን ያለው ሁኔታ ትምህርት ለሌሎቻችንም ይሰጣል ብዬ አስባለሁ። በተደጋጋሚ እንደነሳሁት ኦሮሚያ ውስጥ ያለ አማራ ኦሮሚያ ውስጥ ያለ ሌላ ብሔር 20 ዓመት 30 ዓመት 40 ዓመት 50 ዓመት አብሮ ኖሮ ተዋልዶ ሲያበቃ አሁን ምንም ተጨባጭ አዲስ ነገር ሳይፈጠር ሰው ይገደላል፣ ይፈናቀላል። እነዚህ ሰዎች በቅጥረኞቻቸው ማፈናቀላቸው ብቻ አይደለም፣ ቀድሞ የተዘጋጀ ፕሮፓጋንዳ ቲም ስላላቸው መፈናቀሉን የምንሰማው ከነሱ ነው። በነገራችን ላይ ብዙ ጊዜ አፈናቅለው ዜናው የሚነግሩ እነሱ ናቸው። እና ተነስ አማራ ጠፍተሃል፣ ተነስ ኦሮሞ እንደዚህ ሆነ ይላሉ። ኦሮሞና አማራም ከየዋህነት ብዛት በዛው መንገድ በዛው ቦይ ይከተላል። ማን ያፈናቀለው? ለምን አፈናቀለ? ምን ታስቦ ነው? ቆም ብሎ ኢሞሽንን ገቨርን አድርጎ ለማሰብ ሰው ይቸገራል። ይሄ ያሳለፍንበትን እናንተ እንኳን ምን ያክል ተፈተናችሁ ታውቁታላችሁ። ቅጥረኞች እያበራከቱ እዚህ ያመሱ እዛ መደራጀት፣ እዚህ ያመሱ እዛ አለመነካትና ደግሞ የስላቅ ክፋቱ ሰላማዊ ክልልኛ ብቻ ነው ማለት እና እኛ አንዴ ተፈናቀለ እሱን ስንጠግን አንዴ ተጋጨ እሱን ስንጠግን ሌላ ስራ ደግሞ እዛ መስራት ነበረ። ይሄ ለእናንተ በጣም በቅርበት የምታውቁት ነገር ነው። በዚህ ምክር ቤት እንኳን
አብረን የነበርን ሰዎች በፎርማል ስብሰባ በዝግ ስብሰባዎች እንኳን ምን ያክል በሰዎች ግድያና እስር የሚሳለፉ ሰዎች ምን ያደርጋችሁ ነው ይያሉ ማዘዝ እኛ እሱን አንድል ስናደርግ በቃ እኛው ነው የምንሻልህ እኮ እኛ ያልን አትበጣበጥም እኛ እንምጣልህ የሚል አይነት እንብዛም ለኢትዮጵያ ሕዝብ ጥሩ ግብዣ ያልሆነ ግብዣ ለመጋበዝ ተሞክሯል። ሁለተኛው ፈታኙ ነገር ተቋም የገነባ ተቋም ማፍረስ ብቻ ሳይሆን ቅጥረኞች ያበራከት ግጭትና መፈናቀል ማብዛት በኢትዮጵያ መካከል መተማመንን መቀነስ ተሞክሯል። ሶስተኛውና አደገኛው ነገር የትግራይ ሕዝብ በጣም ብዙ ችግር አለበት። እንደምታውቁት በስልጣን ላይ ባሉበት ዘመንም የሰሯቸው ስራዎች የትግራይን ሕዝብ ከደህንነት ሊያወጣ የሚችል የትግራይን ሕዝብ ከመታገዝ የሚያወጣ አልነበረም። ነገር ግን እነሱ ያንን ትተው ለጦርነት ሕዝቡን ይቀሰቅሱ ነበር። በግራ በቀኝ ጦርነት ይነሳባል ብሎ መቀስቀስ ሰፊ ስራ ሰርተዋል። ይሄ ሁሉ እንደተጠበቀ ሆኖ የከፋው ነገር ግን ሰሜን ዕዝ ላይ ጥቃት መፈጸሙ። ሰሜን ዕዝ ማለት ምን ማለት ነው? ወታደር እኮ አለን። ሰሜን ዕዝ ማለት እኮ ለትግራይ ሕዝብ ጋሻ መከታ ሆኖ 20 ዓመት የጠበቀው ማለት ነው። እኔ 3-4 ዓመት ልጅነቴን ትምርቴን ጥዬ የኖርኩበት ለመጠበቅ ማለት ነው። በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ብዙዎች ውስጥ የገበርንበት ማለት ነው። ያ ሰራዊት ለሰራው ውለታ እንኳን ሲባል ቢያንስ ጡት ከመቁረጥ መሄድ አልነበረባቸው። የአርሶ አደር ማሳ ምን እንደሚያደርግ ትምህርት ቤት ጤና ጣቢያ ምን እንደሚያደርግ ታውቃላችሁ እናንተ። ደግሞ የደሃ ልጅ ነው። ምንም የተለየ ክላስ የወለደው አይደለም። በእነሱ ዘመን አብሮ የነበረ ነው እና መከላከያውን ለማዋረድ ዝም ብሎ መሳሪያ መቀማት ብቻ ሳይሆን ለማዋረድ የተሄደበት ርቀት በጣም አስደንጋጭ ሰቅጣጭ ነው። ማጥቃት ሲባል ዝም ብሎ ውጊያ ብቻ አድርገን አናስበው። ሰምታችኋል። ብዙዎች በእግራቸው እንዲሄዱ፣ ብዙዎች በታንክ እንዲደፈጠጡ፣ ብዙዎች አሳዛኝ በሆነ መንገድ ህይወታቸውን እንዲያጡ፣ ክብራቸውን እንዲያጡ፣ ስብናቸውን እንዲያጡ አድርገዋል። በዛም የተወሰነ አልነበረም። ሰሜን ዕዝን አጥቅቶ መቀመጥ አይደለም። ሰሜን ዕዝን አጥቅቶ ማስፋት ነው። ጎንደር መያዝ ምናምን መያዝ ማስፋት ነው ፍላጎቱ። እና እነዚህ ግልጽ አደጋዎች አራቱ አደጋዎች የፌደራል መንግስት ሳይፈልግ በግድ ሀገሩን እንዲከላከል ሳይፈልግ በግድ የተቀማውን የሀገር ሀብት ትጥቅ እንዲያስመልስ ተገዶ ወደ ግጭት ገብቷል። ያው ግጭቱ ፎርማል በነበረበት ጊዜ እንደምታውቁት ነው። አጠር ያለ ጊዜ የወሰደ ነው። ይህ ችግር የገለጽኩት ያልገለጽኳቸውም ችግሮች በጣም በርካታ ናቸው። ለመፍታት በብዙ ሽምግልና ለምነናል። ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች፣ የዛን አካባቢ ባለሀብቶች ለማነጋገር ስከኑ፣ ረጋ በሉ። ጦርነት ከተፈጠረ ይበልጥ ትግራይን ይጎዳል። ጦርነት ለኩሶ በሰላም መኖር አይቻልም። እንኳን ኢትዮጵያ ውስጥ ሌላ አፍሪካ ሀገር ግጭት ፈጥረን እኛ ኢትዮጵያ በሰላም ልንኖር አንችልም። እንኳን ሌላ ሀገር የመን የተፈጠረው ግጭት፣ ሲሪያ የተፈጠረው ግጭት ለኛም ተርፎ ስደተኞች አመጥቶብናል። አይጠቅምም። ሀገር ያፈርሳል። አሁን የሚጮህ ሁሉ ሀገር ሲፈርስ ምንም አያደርግም። ምክንያቱም ብዙ ሀገራት ፈርሰው አይተናል። የሚቸገረው የሀገሬ ዜጋ ነው። ይቅር ብዙ ተለምኗል እና ከልመናውን ብዛት ያው ታውቃላችሁ የነበረውን የእብሪት ልክ አንቻልም፣ አንደፈርም፣ አንነካም አይነት በጣም የተጋነኑ በትክክል ራስን ካለመመዘን የሚመጡ በሽታዎች በስፋት ነበሩ። ይሄ ሲሆን የመጀመሪያ መንግስት ስራ ጦርነቱን እዛው ማቀብ ነው። ሌላ ቦታ ሄዶ በሀገር ደረጃ መናጋት እንዳይመጣ እዛው ማቀብ፣
ለማድረግ ተሞክሯል። የተሳካ ስራ ተሰርቷል ከሱ አንፃር። ሁለተኛው ልክ ውጊያው ሲከፈት ከሌሎች ሀገራትም በሀገር ውስጥ ያሉ ቅጥረኞችም በአንድ ጊዜ ተነስተው ለማመስ ነበር አላማው። እዛ ብቻ አይደለም፣ በየቦታውም እንዲቀጥል ነው ፍላጎቱ። ቢኮዝ በየቦታው ሲፈናቀል ችግር ሲፈጠር እኛ እንከፋፈላለን። እሱም እንዳይሳካ ሰፊ ስራ ተሰርቷል። በግጭት ውስጥ ጥፋተኛ ያልነው ኃይል ጁንታ ያልነው ኃይል ላይ ብቻ ለማነጣጠር ተሞክሯል። አጥፍቷልና መደዳውን አላልንም። ለምሳሌ ከተሞች እኛ እስከነበርንበት ጊዜ ከተሞች ላይ ጥቃት እንዳይደርስ ከፍተኛ ጥረት አድርገናል። ከፍተኛ ውጊያው ከተሞች ውስጥ እንዳይገባ የተሞከረው ሙከራ በታሪክ ውስጥ የኢትዮጵያን መከላከያ ሰራዊትና መንግስት በጉልህ የሞራል ልዕልና የሚያስቀምጣቸው። ማይካድራ ላይ የተጨፈጨፈው ህዝብ ወንድምና እህት ተመሳሳይ ጭፍጨፋ ለማካሄድ ሳይሞክር በዲሲፕሊን የሰራበት መንገድ መቼም ቢሆን ታሪክ ያደንቀዋል። አሁን በውሸት ሊሸፈን ይሞከራል፣ ግን አይሞከርም። ታሪክ የሚያደንቀው ስራ ነው። እኛ ጁንታ ያልነው ጥፋተኛ ያልነውን ሰው ስንይዝ ወደ ህግ ስናቀርብ በዛው ልክ በጀግንነት እየተዋጋም ቢሆን የተሰጠውን ኮድ ኦፍ ኮንዳክት የተሰጠውን የሩል ኦፍ ኢንጌጅመንት ተላልፎ አላግባብ ነገር የሰራ ያልነው ማንኛውም ወታደር ለህግ አቅርበናል። መርምረን ጠይቀን የኛ ስለሆነ ስለተዋጋ ወንጀል ቢሰራም ችግር የለውም አላልንም። በነገራችን ላይ ጁንታ ያልነውን ይሄን ሁሉ ጣጣና ኪሳራ ያመጣብንን ኃይልም ያሰርነውን የተከበረው ምክር ቤት ሄዶ ማየት ይችላል። እጅግ ዘመናዊ ዴሞክራሲያዊ በሚባል ሀገር በሚደረግ ልክ በነጻነት ነው እየቀለብን ያለነው እንጂ አስረናልና እንግረፍ አላልንም። ገርፋችሁ ነበርና መገረፍን ይውት አላልንም። በህግ ነው እንዲታይ ያደረግነው። ይሄ ብቻ አይደለም። ትግራይ በአጭር ጊዜ ውስጥ የነበረው ሁኔታ ከተቀየረ በኋላ ህዝቡ ራሱን በራሱ እንዲያስተዳድር ራሱን በራሱ የማስተዳደር ህገ መንግስታዊ መብቱ እንዳይሸራረፍበት ከፍተኛ ጥረት ተደርጓል። የነበረው ሂደት በሙሉ የሚያሳየው እሱ ነው። በክልሉ ሰላምና መረጋጋት እንዲመጣ እርዳታ በስፋት እንዲቀርብ ይሄ ደሃ ያልነው ኢንፍሌሽን ሞላበት ያልነው በጣም ቅድም ያነሳዋቸውን ችግሮች ያሉበት ሀገር ያለ የሌለ ሀብቱን አፍስሶ ከማንም ሀገር በላይ እርዳታ አቅርቧል። ከማንም ሀገር እናግዛለን ያሉ ሀገራትም አንዳንዴ ከመስመር እየወጡም ቢሆን እስካገዙን ድረስ በሚል ለማመቻቸት ሙከራ ተደርጓል። የመንግስት አገልግሎት ባጠረ ጊዜ ውስጥ እንዲጀመር አንዳንዴ ኢትዮጵያ ውስጥ ነው ወይ በዛ ፍጥነት እንደዚህ አይነት ስራ የተሰራው ማለት በሚያስቸግር ልክ ለምሳሌ ቴሌኮሙኒኬሽን መልሶ ለማስጀመር 30 ምናምን ሰው ተሰውቷል። ዝም ብሎ አይደለም የተቀጠለው። ሰው እየቀጠለ እየተገደለ ነው። መብራት እየቀጠለ እየተገደለ ነው። መሰረተ ልማት ገንብተን ችግር እንፍታ ስንል ዝም ብሎ በገንዘብ ብቻ ሳይሆን በህይወቱም ዋጋ ያስከፈለ ነበር። ግብርናን ዘንድሮ ለመጀመር ምርጥ ዘር ገዝተን ብቻ አይደለም ክልሎች ለምነን ማዳበሪያ በሬዎች ተጎርተዋል ሲባል ትራክተር በስፋት ለማስገባትና ሰው ወደ ስራ እንዲገባ ጥረት ተደርጓል። የጤና ተቋማት፣ የትምህርት ተቋማት ስራቸው እንዲጀምሩ፣ የመንግስት መስሪያ ቤቶች ስራቸው እንዲጀምሩ ጥረት ተደርጓል። ኦፕሬሽን ከጨረስን በኋላ እነዚህን ገንብተን መውጣት ብቻውን በቂ ስላልሆነ የተፈጠረውን አዲስ አድሚኒስትሬሽን አሰልጥነን ሪሶርስ ተጨማሪ ሰጥተን ፖሊስ ያስፈልገኛል ሲል ፌደራል ካለው መከላከያ ካለው ሰብስበን ፖሊስ አሰልጥነን በየዞን ወረዳ መድበናል። ራሳቸውን ችለው ራሳቸው በሰላማዊ መንገድ እንዲያስተዳድሩ። ይህን ለማድረግ ባለፉት ወራት የኢትዮጵያ መንግስት የኢትዮጵያ ህዝብ እና ክልሎች ከ100 ቢሊዮን ብር በላይ አፍስሰዋል። እንግዲህ የ100 ቢሊዮን ብር ሌላ ነገር ላይ ብናውለው ብዙ ችግር ሊቀርፍ ይችላል። ነገር ግን ቅድሚያ የነበረውን ቀውስ ማርገብ ይሻላል በሚል የተሄደ ሙከራ ነው። ከዚህ አንፃር ያገኘናቸው ውጤቶች ምንድናቸው? በዚህ ጉዳይ ገብተን ምንድነው ያሳካ ነው
የሚል ነገር ቢነሳ ለችግሩ ግንባር ቀደም የሆኑ የዚህ ጉዳይ ሐሳብ ምንጮች ህጋዊ እርምጃ ተወስዶባቸዋል፣ ለህግ ቀርበዋል። የተቀሩትም ዳግም እንደዚህ አይነት ጥፋት እንዳያደርጉ ሆነዋል። ይሄ በቀላል የሚታይ አይደለም። ሰሜን ዕዝ ነፃ ወጥቷል። ትጥቃችን ተመልሷል። ጎንደር፣ ባህር ዳር፣ አስመራ የተተኮሰበት ሚሳኤል ተመልሷል። በኢትዮጵያ ህዝብ በብድር የተገዛው ሚሳኤል መልሶ ኢትዮጵያን ከማጥፋት እንዲቆም ተደርጓል። ሰሜን ዕዝን ቀምተን ትጥቃችን አዳብረን እንደፈለግን እናደርጋለን የሚለው ሐሳብ የማይሳካ መሆኑን ማሳየት ተሞክሯል። ከሁሉ በላይ መከላከያን ሀገራዊ ቁመና ይዞ ጠንካራ ሆኖ እንዲገነባ በምንም መንገድ የማይገኝ መልካም እድልና ልምድ ተገኝቷል። መልካም እድል ከዚያ በፊት በነበረው ሁኔታ እኮ ብታቅድ ምንም ነገር ብታስብ የጥፋት ኃይሉ እኩል ስለሚሰማ ምንም ስራ መስራት አይቻልም ነበር። የሚያጠፋው የሚያለማውም አንድ ነው። ሲፈናቀል የምታሰማራው ኃይል ግማሹ ያያላየው የሚል ነው ወይም የቅዱ አካል ነው። በዚህ ምክንያት መከላከያን ለማደራጀት ለማጠናከር እድል ተገኝቷል። ሁለተኛውና ኢምፖርታንት ነገር ኢትዮጵያና ኢትዮጵያውያንን ለመከፋፈል፣ ግጭት ለመፍጠር፣ ለመለያየት የነበረው ፍላጎት ዜሮ ሆነ ባደለም በከፍተኛ ደረጃ የተለየ ውጤት አምጥቷል። ኢትዮጵያውያን ከምን ጊዜም በላይ የሚደማመጡ፣ የሚተጋገዙ፣ የሚከባበሩ ሆነዋል። ይህን በተግባር አይተነዋል። ይህን ማጠናከር ያስፈልጋል። ግን ለመለያየት የነበረው መሻትና ፍላጎት እምብዛም የተሳካ እንዳይሆን አድርጓል። በእነዚህ ሁሉ ጥረቶች ያገኘናቸው ምላሾች ምንድናቸው ሲባል እንግዲህ ገንዘብ፣ ጊዜ፣ ሰው ሰውተናል። ብዙ ዋጋ ከፍለናል። ብዙ ድካም ደክመናል። በደከምነው ልክ 40 ዓመት የተዘራውን የዘረኝነት መርዝ ልናጸዳ አልቻልንም። የዘረኝነት መርዙ ሌሎች ተጨማሪ ጊዜና ሁኔታ ይፈልጋል። የነበረን መልካም ሙከራዎች ይህን ከመቀነስ አንጻር በቂ ነበሩ፣ ጠቃሚ ውጤት ተገኝቶባቸዋል ሊባል የሚያስችል አይደለም። ዘረኝነት ካንሰር መሆኑን፣ ዘረኝነት አንዴ ከገባ ለብዙ ጥፋት የሚዳርግ መሆኑን ትምህርት ተገኝቶበት እንደሆነ እንጂ መርዙ ግን አልነጠፈም። ሁለተኛው በዝግጅት የተሰራ ቢሆንም በውሸት ፕሮፓጋንዳ የተካኑ ሰዎች በአገር ውስጥና በውጭ ከኢትዮጵያ በተዘረፈ ሀብት ብዙ ሚዲያዎች በመግዛት የነበረው ቅስቀሳም ቀላል አይደለም። በእርግጥ መላው ኢትዮጵያ መገንዘብ ያለበት በፕሮፓጋንዳ ዘመቻው ይሄ ጥፋት ኃይል ብቻውን አይደለም የሰራው። የሱን ሐሳብ የሚደግፉና ከጀርባው ያሉ የላኩት ኃይሎችም በስፋት ተሳትፈውበታል። ገንዘባቸውን አባክነዋል፣ በብዙ አጽፈዋል፣ በብዙ አስነግረዋል። የሀገር መከላከያ ሚኒስቴርም የከፈለው በመልከ ብዙ ዘርፈ ብዙ መስዋዕትነት ባጎረስኩ ተነከስኩ ሆኗል መልሱ። ያደረገው ጥረት የሚደንቅ ቢሆንም ጁንታው ንጹሃንን መሳሪያ ለማድረግ ያደረገውን ጥረት ለመከላከል በጣም ከፍተኛ ጥረት ተደርጓል። እንግዲህ የጁንታው አንዱ ስልት እሱ ሲገል ጀግና ሰራዊት ነው፣ እሱ ሲሞት ደግሞ ሲቪል ነው። ዩኒፎርሙን አውልቆ ተመሳስቶ ስለሆነ ቀጣዩን ስራ እየሰራ የነበረው በዚህ በኩል ያለው ኃይል ሲቪል ጋር ልጋጭም እያለ እንዲተው፣ እሱ ግን ደግሞ በጣም አስከፊና አስቀያሚ የሆኑ ነገሮች ማድረግ እንዲችል እድል ለመፍጠር ተሞክሯል። መከላከያው እየተነካካ ኦቨር ሪአክት እንዲያደርግም በጣም ጥረት ተደርጓል። የታጠቀ ኃይል ነው። በህልውናው ሲመጣበት እና ሲነካካ የከፋ እርምጃ ሊወስድ ይችላል። ያ ሙከራ ተደርጓል። ሌላው የኛ ስህተት ምናጠፋቸውን ስህተቶች ለማግነን ተሞክሯል። በአንድ ኦፕሬሽን ውስጥ ሊያጋጥም የሚችል ችግር ነው የሚል እሳቤ ሳይሆን ለማግነን ተሞክሯል። ይሄው ሰራዊት ከኤርትራ ጋር በነበረው ውጊያ፣ ይሄ ሰራዊት ከሶማሌ ጋር በነበረው ውጊያ የሚፈጥራቸው ስህተቶች አንዳንዴም ከዛ ያነሰ ስህተት ሁሉ ተጋኖ እንዲታይ ተሞክሯል።
ከዚህ ተነስታንና ቁጭ ብለን እናጥናል ምንድነው የሆነ ያለው እናቃለን ከኢትዮጵያውያን ስሜት አንፃር ምን አይነት ምልከታ እንዳለ ለመገዛው አንቸገርም ግን እናጥናል የዓለምን እናጥና የኛን ታሪክ እናጥና ያለንበትን እናጥና የሚሻለንን ነገር እንያል አንደኛ ኢትዮጵያና ኤርትራ 30 ዓመት ተዋጉ መቼ ኢትዮጵያና ኤርትራ 30 ዓመት ሲዋጉ ሁሉ ሐሳብ ሁሉ ፍላጎት ሁሉ ትጥቅ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውድም ከጀርባዎቻችን ከፍተኛ ኃይሎች ነበሩ በደንብ ያባሉን በመባላት ሂደት ውስጥ አስፈላጊውን ቅመሞች እየጨመሩ ነገሩ እንዳይቆም የሰሩ ኃይሎች ነበሩ ምን አገኙ የደቀቀች የደከመች ኤርትራ የደቀቀች የደከመች ኢትዮጵያን ፈጠሩ ብዙ ሰው ረገፈ ብዙ ሀብት ረገፈ መጨረሻ ያገኘነው ግን ሁለት የደቀቀ ሀገር ነው ተባብሮ እንኳን ችግር መፍታት ወደማይችልበት ደረጃ የደረሰ ማለት ነው አሁን ያለውን የትግራይ ሁኔታውን ስንመለከት በኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም እንዲሁ የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት ወያው ደግሞ አማራና ኦሮሞ ያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል አደገኛ ልምምዶች አይተናል ለዚህ አንዱ ለምሳሌ ሐዋሳ ከሚባል ከተማ ለምሳሌ ነው ሁለት ሰዎች መንግስት ጋር ይመጣሉ እናንተ ምን ታደርጉ ጁንታው ቶክስ ከፍቶባችሁ እንዲያስቸግሯችሁ እንዲያርጓችሁ ህግ ማስከበርማ የመንግስት እኮ ስራ ነው እኛ ሐዋሳ አካባቢ ላይም እኮ እንዲገጥሞን ያቃል ይያሉ ይነግሩናል ሁለት ሌላ ሰዎች ደግሞ ከሐዋሳ ሄደው ጁንታው ጋር ሲያሟሙቁ ሲጽፉ ሲያሻሽሉ ሐሳብ ሲሰጡ ይታያሉ እነዚህ ሐዋሳ ሰዎች ከፋፍሎ ያጫውቱን እንጂ ተመልሰው ይወያያሉ ያው የሞኝ ነገር ብለው ይመስለኛል ኢትዮጵያ ላይ የነበረው ውርጅብኝና ሁኔታ ለቅሶ ከፍየሏ በላይ ነው ከሚባለው በላይ ነው አንዳንዴ ግራ ያጋባል በጣም ግራ የሚገባኝ ግን ትግራይ አካባቢ ስለተፈጠረው ችግር መፈናቀል ምናምን የሚያነሱ ሰዎች ለኢትዮጵያ አስበው ነው ማድመጥ አለብን ብለን እንኳን እንዳንከተላቸው ተሳስተው ቤኒሻንጉል አይሉ ቤኒሻንጉል የሚፈናቀለው ችግር የለውም እሱ ብዙ ሰው አይደለም ሌላ ቦታ ኢትዮጵያ ውስጥ የሚያጋጥም ችግር አንድም ሰው አያነሳም ኢትዮጵያን ደግሞ ሁላችን እኩል ነን የተለየ ነገር የለም ኢትዮጵያ ኢትዮጵያ ነው ኢትዮጵያውያን ናቸው ብዙ ነገር አይተን ከታሪካችን ተምረን ይሄ ነገር ወጣ ባለ መንገድ ማየት ይፈልጋል በተቀደደልን ቦይ አንጓዝ ብለን እንድናስብ አደረገን ወጣ ደግሞ አለ ዩክሬን አየን አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው ዩክሬን ላይ ይመሳሰላል ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድነው ከኋላ ያሉ አክተሮች ምን ይመስላሉ ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው ለምንድነው የአርሜኒያና ዛካይም ታቁት ግጭት በቅርቡ የነበረውን ለማየት ሞከር አፍጋኒስታን ሲሪያ ሊቢያ የመን የገጠመውን ለማየት ሞከር ገፋ አደረግንና ጃፓንና ኮሪያን ለማየት ሞከር ያ ግጭት ያ ጦርነት ምን አመጣባቸው ምን አይነት ውሳኔ እንደ ህዝብ ወስነው ነው ለውጥ ያመጡት እነዚህ ሁሉ ካጠናን በኋላ በሀገሬ አባባል ለዶሮ በሽታ በሬ ማረድ ትክክል አይደለም የሚለውን ነገር አስገዳጅ ሆኖ አግጦ መጣ የታመመው በሬ ነው ዶሮ ነው በሬ የሚታረድበት ምንም ምክንያት የለም ተገደን የገባነው ባሻን ሰዓት ማቆም ስለምንችል ማቆም ያስፈልጋል ጥሞና ያስፈልጋል ማስተዋል ያስፈልጋል ከበሽታው ልክ በላይ ድካምና ከበሽታው ልክ በላይ ጊዜ ማባከን ተገቢ አይደለም
ብለን የጥሞና ጊዜ ያስፈልጋል። የጥሞና ጊዜ እኛንም ያስተምራል፣ ሌላውንም ኃይል ያስተምራል፣ የዓለም ሕዝብንም ያስተምራል። ሌሎች ሀገራትን በቅንነት ከጉዳዩ መማር ከፈለጉ በተለይ ምስኪን የአፍሪካ ሀገሮች ለመማር እድል ያገኛሉ እና ጥሞና ያስፈልጋል። ቀስ ብለን ነው ይህን ስናደርግ ግን በጣም በርካታ ውይይቶች አካሂደናል። ከትግራይ አካባቢ ብቻ እኔ ከባለሀብቶች ከአድሚኒስትሬሽኑ ከምሁራን በርካታ ውይይት አካሂጃለሁ። ራሴ ከመሪዎች ከወታደራዊ አመራሮች ሰፋፊ ውይይት አደረግን። አንዳንዶች ግጭቱን ማስቀጠል ስላልተቻለ ነው የሚል አይነት ነገርም ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ኢትዮጵያ ውስጥ የማይቻለው በ5 ዓመት በ10 ዓመት እድገት ማምጣት ነው። ያልተለማመደው ነገር እሱ ነው። ለምሳሌ ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በሁለት ሳምንት በሶስት ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦሬዲ። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። ባለፈው 78 ወር በነበረው ውጊያ የኢትዮጵያ መንግስት ክተት አላወጀም። ታውቃላችሁ። ግጭቱን ማስቀጠል ይቻላል። ትርፉ ግን መግደል፣ መሞት፣ ዶላር ተኮስ ከሁለቱም ወገን ዶላር እየተኮስን በአንድ በኩል ደግሞ ረሃብ አለ እያል ሰው እየጨረስን ድል ልናመጣ አንችልም። የኛ ድል በመግደል ላይ የሚቆም አይደለም። አይጠቅመንም ብለን ከተግባባን በኋላ የጥሞና ጊዜውን ከማወጃችን በፊት የሚሰሩ ስራዎች ነበሩ። በነገራችን ላይ የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሐሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንፃር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣነው ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም። ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁም፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጣናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቄ እየወጣ ነው ሰራዊቱ እየወጣብን ነው በሚል እና በሌላም ምክንያት በየቦታው መንገድ መዝጋት በየቦታው በጣም ሰፊ ስለሆነ ተጓዡ ኃይል አሁን እንደምነግራችሁ አይደለም። አንዴ 2000-3000 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። ግን ከዛ ፊት የተሰራናቸው ስራዎች ብዙ አልታወቁም ወይም በኋላ ሶስተኛው ተጠርጥሮ ሊሆን ይችላል። ሶስተኛው ኃይል ከመሃል አካባቢ ከተለያየ ሰፈር ተበትኖ የነበረው ተሰብስቦ ሲወጣ እንደዛ አይነት ጥቃት ለማድረስ ተሞክሯል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንታው አልገባም። ቢያንስ እዛ አካባቢ የነበረ ዝራዥ ደንሶ ሊሆን ይችላል።
ግን ኃይሉ የገባው አርሚው እንደወጣ አይደለም። ቢሆን ኖሮማ ያ ሁሉ ሺህ መኪና ሲከተለተል እንዴት ዝም ተብሎ ይለቀቃል? ይሞከር ነበር የተወሰነ ነገር። እና እውነታው እሱ አይደለም። እውነታው ጥሞና ያስፈልገናል። አርሶ አደሩ ማረስ የሚፈልግበት ጊዜ ስለሆነ በእኛ ምክንያት አላረሰም አይባል፣ በእኛ ምክንያት ሰብአዊ መብት አይባል። እኛ እየሞከርን ያለነው ለመገንባት ነው። ይሄን ደግሞ ስናደርግ አድሚኒስትሬሽን አሰልጥነን አስተማርተን ፖሊስ አሰልጥነን አስታጥቀን አገርን ጠብቅ ብለን ከሞላ ጎደል መንግስት የሚመስል ነገር ፈጥረናል። አርሚ የከተማ ፖሊስ አይደለም። ራሱን ለተለያዩ ሚሽኖች የሚያዘጋጅበትን ነገር ማድረግ አለብን። ዝም ብለን ፋቲግ ውስጥ ማስገባት የለብንም የሚል ነገር ተወስኗል። እንግዲህ ውሳኔ ምን ጥቅም ጉዳት አለው የሚለው ጠላትም ወዳጅም ቀስ ብሎ ጊዜ ወስዶ ማሰብ አለበት። እኛ ግን ሳንወስን ለወራት ተወያይተናል። ውሳኔው እስካሁን ባለን ግምገማ ትክክል ነው። ለዶሮዋ ህመም በሬ አናርድም አናበላሽም ብለው ወስነናል። ውጤቱን በጋራ እናያለን። ለዚህ ውሳኔ አንዱ የገፋፋን ነገር የተፈናቀሉ ሰዎች አሉ። ኢትዮጵያ ውስጥ የተፈናቀሉ ሰዎች መመለስ እንፈልጋለን። ኮሮና አለ ኢትዮጵያ ውስጥ፣ ኦክሲጅን ችግር አለ፣ ቬንቲሌተር ችግር አለ፣ መዛት እንፈልጋለን። ፕሮጀክቶች ሁላችሁም የምትጠብቋቸው ፕሮጀክቶች አሉ ማለቅ አለባቸው የምትሉ በጣም